ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? በዛሬው የሰንበት መዝናኛ እንግዳችን ባለ ብዙ ዕውቀት ከትንሽ ተነስቶ ትልቅ ደረጃ የደረሰ ታታሪ ግለሰብ ላስተዋውቃችሁ ይዤ መጥቻለሁ። እንግዳዬ ራሱን ያስተዋውቀኛል። ወደ እንግዳዬ ማን ልበል? አመሰግናለሁ። እንግዳ አድርጋችሁን ስለጋበዛችሁን ከልብ አመሰግናለሁ። ስሜ ካሌብ ከበደ ይባላል። አቶ ካሌብ የት ተወለዱ? እድገቶት ምን ይመስላል? ከዛን ጀምር እስቲ። እሺ፣ የተወለድኩት ሾኔ ከተማ ነው። ሾኔ ከተማ ተወልጄ ያው ከአንደኛ እስከ 10ኛ ክፍል የተማርኩት እዛ ነው። በዛ በነበርኩበት ሰዓት ያው ወላጅ አባቴን በልጅነቴ ያጣው ሰው ነኝ። ከዛም ነገሮች ብዙ ስላልተመቻቹልኝ ምንድነው ከ10ኛ ክፍል በኋላ ያለው ነገር ለህይወቴ ትንሽ አዳጋች ስለነበረ ወጣ ብዬ ሰርቼ ራሴን መለወጥ አለብኝ፣ ቤተሰቦቼን መደገፍ አለብኝ በሚል እንዳውኑ ሳይሆን ያኔ በወቅቱ በትንሽ ብር 12 ብር ተሳፍሬ ወደ ሐዋሳ ከተማ ሄድኩኝ ማለት ነው። ሐዋሳ ከመግባቱ በፊት ከዛ በፊት ግን አቶ ካሌብ አንቱ እያልኩ ልቀጥል አንተ እያልኩ ልቀጥል? እሺ እባክሽን ደስ ይለኝ አንተ እያልሽ ጥሪኝ። እሺ ከሐዋሳ ጉዞ በፊት በሾኔ ከተማ እንግዲህ አባት አርፈዋል፣ እናት ናቸው እያሳደጉ የሚገኙትና ምን አይነት ነገሮች ነበሩ? እውነት ለመናገር አባቴ ከሞተ በኋላ በሁለተኛ ዓመት እናቴ አገባች። ሌላ ስታገባ ለሀደራ ነው የተሰጠሁት እና ለሀደራ ተሰጥቼ የሀደራ እናቴ አሳድጋኛለች። መልካም ሰው ናት። ጥሩ ጊዜ ነበረኝ እዛ። ግን አንዳንዴ በነገሮች አለመመቻቸት ያው ተለያየን። በህይወት እስካለሁ ድረስ ደግሞ በጣም ላመሰግናት እወዳለሁ። እዛ በነበረኝ ሰዓት ጥሩ ልጅ ነበርኩ፣ ጥሩ ተንቀሳቃሽ፣ በትምህርቴም በጣም ጎበዝ ታታሪ፣ ለእውቀት ያለኝ ነገር በጣም ጥሩ ነበረ። ሰፋ አድርጌ አስብ ነበረ፣ በአንዳንድ ነገሮች እሳተፍ ነበረ። በትምህርት ቤት ውስጥ በነበረኝ ነገርም ለምሳሌ እኛ በምንለው በሚኒ ሚዲያ ላይ በጣም እሳተፍ ነበረ። ጎጂ ባህል ላይ በጣም እሰራ ነበረ። ጥሩ ነገር ስለነበረኝ ያ ነገር ደግሞ ትጋቴ ለማወቅ ያለኝ ፍላጎት ሰው ሀገር በጣም አይቸግረኝም ብዬ አንድ የሆነ ወሰንኩና ወደ ሐዋሳ ከተማ ወጣሁ። ታዲያ ሐዋሳ አቀባበሏ እንዴት ነበር? እንዴት አገኘ? እንዴት አይነት ሁኔታ ላይ ነበር እንትን ያለው? እውነት ነው፣ ሐዋሳ ከተማዋ ጥሩ ናት፣ ሰው መልካም ነው። ግን እኔ የገጠር ልጅ ስለነበርኩኝ ከተማውን መላመድ በጣም ቸገረኝ። በጣም አስቸጋሪ ነበረ። ዘመድ የለኝም። ከዛ ሀገር ወጥቼ አላውቅም፣ የትም አላውቅም። ብቻ ኪሴ ላይ የነበረችው ብር 35 ብር ስለነበረች በ12 ብር ተሳፍሬ እቺ ብር እስክታልቅ ድረስ እንግዲህ የሆነ ቦታ ሆናለሁ ብዬ ነው የሄድኩት። እና አልከበደህም? ብሩ አላለቀችም? አለቀች። እሷ ብር ካለቀች በኋላ እንግዲህ ምንድነው የጠበቀኝ? ያ ህይወት ችግሩ የሚያስተምርሽ ነገር አለ። ቀጥታ ያው ወደ ጎዳና ህይወት ነው የገባሁት። ጎዳና ገባሁ። ደላላ ቤት ሲሄድ ደግሞ ቶሎ አልቀጠርም፣ ልብስም የለም። ልብስ ያ በወቅቱ አንድ ሰው ስራ ለመቀጠር ተያዥም የሚሉት ነገር አለ። ተያዥ ከሌለ ደህና ሻንጣ ሙሉ ልብስ ያስፈልጋል። እኔ ደግሞ ልብሱም የለም። ስለዚህ በጣም ተቸገርኩኝ። ግን እግዚአብሔር ይስጥ፣ አንድ ከኔ ጋር የነበረ ሰው በጣም የማመሰግነው ማሙሽ የሚባል ልጅ እዛው ያወቀኝ ልጅ እሱ ዋሱና አስቀጠረኝ ስራ በ60 ብር ደሞዝ። ምን ነበር የተቀጠርከው? መጀመሪያ መስተንግዶ ነው የተቀጠርኩት። 60 ብር እዛ ተቀጠርኩ። እዛ እየሰራው ጥሩ ጊዜ ነበረኝ። ግን ምናልባት እዚህ ጋር ያልነገርኩሽ ነገር መጀመሪያ ከዚህ 60 ብሯን ከመቀጠሬ በፊት እዚህ ጋር ይርባ የምትባል ከተማ እዚህ ሲዳማ ውስጥ ይርባ፣ ከዚህ ወደ ሐዋሳ ስትሄጂ ይርባ ተቀጠርኩኝ በ80 ብር። ስቀጠር ብርዱ ከባድ ነው፣ ይርባ ላይ ቅዝቃዜ ነው፣ አካባቢ በጣም ከባድ ነው። 3 ቀን አደርኩና ጠፋሁ። አልቻልከውም? አልቻልኩት። ጠፋውና በእግሬ ከይርባ ሞሮቾ፣ ከሞሮቾ ቱላ፣ አንዳንድ ሐዋሳ በዚህ ሲሄድ ይሄን ሁሉ ርቀት በእግሬ ነው እንደሄድኩት ብዬ አስባለሁ። በጣም ከባድ ነው፣ በጣም ከባድ ነው። በእግሬ ሄድኩኝ። ግን ሰው መልካም ስለነበረ በሰው ማሳሰር ሄድ ስለነበረ ሰው ወተት ይሰጠኝ ነበረ፣ ቂጣ ይሰጠኝ ነበረ። መልካም ጊዜ። በጣም ሸንኮራ ይሰጡኝ ነበረ እና ከኪሴ ላይ 1 ብር ነበረች። ቱላ ከደረስኩ በኋላ ከቱላ ሐዋሳ 1 ብር ነው ያኔ። በ1 ብር ተሳፍሬ ሐዋሳ ገባሁ። ከዛ በኋላ ነው ደላላው ወደ ትግስት ሆቴል የቀጠረኝ። ትግስት ሆቴል መናሪያ ፊት ለፊት 60 ብር ተቀጠርኩኝ።
ጥሩ ጊዜ ነበረ፣ ደስ ይለኝ ነበረ። ግን እዛ መናኸሪያ የሚሳፈሩ ሰዎች ከኛ ጋር የሚመጡት ሰዎችን እዛ ማግኘት ጀመርኩ። ሲያገኙ ደስ ይለኛል፣ ከስም ካሌ ይሉኛል። በቃ ሞራል የሚነካ ሰው አልነበረ። በቃ በርታ፣ ጀግና፣ በቃ ጠንከረ ማየት እንፈልጋለን የሚሉኝ በጣም ብዙ ጓደኞች ነበሩ እዛ ሾኔ የሚያውቁኝ እና እነሱም ለእኔ ብርታት ሆኑኝ። ትዕግስት የነበረኝ ህይወት ይሄ ነበረ። ግን ሌላ ቻሌንጅ የገጠመኝ ምንድነው? ትዕግስት ሆቴል ሰርቼ ማደሪያ ከውጭ የሚባል ነገር ደግሞ አለ። ማደሪያ ለመስተንግዶ ብቻ ነው ወደ ሆቴሉ የምትገባው? ለመስተንግዶ ብቻ ነው። ማደሪያ ከውጭ ሲባል ትንሽ 20-30 ብር ይጨመርልናል ደሞዛችን ላይ። ግን የሚታደረው የት ነው? አንተ ማደሪያም አልነበረ? ማደሪያ የሚለኝ ነበር እንዳለ ማድረው እያደርኩኝ ሌሊት 12 ሰዓት ላይ ተነስቼ ሄዳለሁ። ከዛ በኋላ ደግሞ ስራዬን እሰራለሁ። ማታ 5 ሰዓት እመጣለሁ። ቤት ኪራይ ከባድ ነበር ማለት ነው በዛ ሰዓት? ሰውንም አልተላመድኩም። ማን ያመኛል? ብቻዬን እከራያለሁ። ሰው ያስፈልጋል እና በእውነት እዛ እያደርኩኝ ትንሽ ሰውን እየተላመድኩ ከሰው ጋር እየተዋወቅኩ መጣሁ፣ እየሰራሁ መጣሁ። ከዛም ጥሩ ነበረኝ። በቃ ፋስት በጣም ጎበዝ ልጅ ሆንኩኝ። ትንሽ ደግሞ እዚህ እያደገ ስትሄድ ደግሞ የ10ኛ ክፍል ወረቀቴ ይዣት ሄድኩ። ከዚህ ከሾኔ ዶክመንቴን ኮፒ አድርጌ ይዤ። የዛኔም ቤት አልተከራየህም? አልተከራየሁም፣ ጎዳና ነበርኩ። ምን አለ መሰለሽ አንዳንዴ በህይወትሽ ላይ ነው ብለሽ አምነሽ የምትቀበይው ነገር ማለት ልብስ እንዴት ትቀይራለህ ወይስ እንዴት ነው የምታደርገው? ማታ የተኛህበት እናስቀምጠው ደላላ ቤት አለ። እኔ የራስ ልብስ ነው የምትለብሺው። ስራ ቦታ ስትሄጂ የስራ ልብስ ትለብሻለሽ፣ ጋውን አለ። ያችን ጋውን ቲሸርትሽን የሆነ ልብስሽን ታጠቢያለሽ። እዛ ታጥቢና ታስጫለሽ። ጋውንህን ለብሰህ ጋውን ተለብሶ ማለት ነው። ከዛ በኋላ ማታ ደግሞ እሱ ልብስ ሲደርቅ ደግሞ ተለብሶ ይወጣል ማለት ነው። የሚገርም ጊዜ ነው። እዛ የነበረኝ ጊዜ ያ ነበረ፣ ጥሩ ጊዜ ነበረኝ። ግን ትንሽ ደግሞ እዚህ እያደገች ስትሄድ 160 ብር ሳውዝ ስፕሪንግ ሆቴል ተቀጠርኩ። በወቅቱ ትልቅ ሆቴል ነበረ። በጣም ፈጣንና ቀልጣፋ ነው። በአንዴ እንደዚህ አይነት እድገት ማግኘት በጣም ከሰዎች ጋር በጣም መግባባት ይችላለሁ። እና ሳውዝ ስፕሪንግ ሆቴል ስገባ ሳውዝ ስፕሪንግ ትላልቅ ባለስልጣናት የሚገቡ በወቅቱ ትልቅ ሆቴል እሱ ነው። አርቲስቶች ይመጡ ነበረ። ሲመጡ ያገኛቸዋለሁ። በቃ ነጮች ይመጡ ነበረ። ነጮች ሲመጡ በቃ በጣም ደስ ይለኝ ጀመር። በቃ አሁን ላይ በቃ የምፈልገውን ነገር እያገኘው ነው ብዬ አሰብኩ። እና በትርፍ አንድ ቀን ስራ አንድ ቀን እረፍት ነው እዛ። ልክ 160 ብር ደሞዝ ሲሆን 30 ብር አጋጭተን ተከራየን ቤት ከተማ። አንድ ሰው አገኘው ከጓደኛዬ ጋር ሁለታችን የተለያየን ሽፍት ነን። አንድ ቀን ስራ አንድ ቀን እረፍት ነው። ስለዚህ እኔ እዚህ ስራ ቦታ ሳደር እሱ ቤት ያድራል። እንደዚህም ተፈራረቅን። ለሁለት አንድ ቤት ተከራየን። ከዛ እየመጣው እንግዶችን እምነት ነበረኝ። በጣም ሰዎች ያምኑኝ ነበርና ከተማውን ሳውዝ ስፕሪንግ አይተሽው እንደሆነ ከከተማ በጣም ወጣ ያለ ነውና ከተማ ማየት የሚፈልግ ሰው ሲመጣ ይዣቸውን ይመጣል። አሳያቸዋለሁ፣ አስጎበኛቸዋለሁ። ነጮች ከመጡ አሳያቸዋለሁ። ፋስት ነበርኩ እና ያንን ይዤ ሲሄድ አንድ አቤል አበበ የሚባል ልጅ ሎካል ጋይድ አለ እዛ ሀገር። አንተ ማን ፈቅዶልህ ነው ነጮች ይዘህ የምትሄደው አለኝ። እኔ እዛ ሆቴል ስለምሰራ እንደው ከተማ ላሳያቸው ብዬ ነው ለሾፒንግ። እንዴት ነው መግባባት ትችላለህ? አዎ በቃ እንግዲያውን አንድ እድል ልስጥ አለኝ። ሎካል ጋይድ የሚባል ትምህርት በደቡብ ክልል ስለመጣ ይህን እድል ተጠቀምና ሎካል ጋይድ አፕላይ አድርግ፣ ዩኒቨርሲቲ ተማሪዎች ተፈልገዋል አለኝ። ሲለኝ እኔ ያለኝ ወረቀት ደግሞ የ10ኛ ክፍል ነው የተፈለገው። ግራጁዌት ያደረገና የ3ኛ ዓመት ተማሪ ነው የተፈለገው። የኔ ወረቀት ከዛ ጋር አብሮ ገባ። እነሱ ጋር ማለት ነው። ደቡብ ክልል ባህልና ቱሪዝም ቢሮ ላይ ገባ። ሲገባ በወቅቱ የነበረ ሰው አንተ ይገኛል የ10ኛ ክፍል ወረቀት ይዘህ መጥተህ ሎካል ጋይድ መሆን ትፈልጋለህ እንዴ? እኛ የፈለግነው ግራጁዌት ያደረገ ነው ዩኒቨርሲቲ ላይ፣ ካልሆነ የ3ኛ 4ኛ ዓመት ተማሪ ነው። ስለዚህ ይዘህ ሄድ ወረቀትህን አለኝ። ሲለኝ ያ ትዕግስቱም አለ አይደል? አንዳንዴ ደህንነቱም ማጣቱም የሚያስተምርሽ ነገር አለና ረጋ ብዬ it's my pleasure to join when I will to speak English, so it's my pleasure to be local guide, please give me for such opportunity. ይህን እድል ስጠኝ
እኔ ሎካል ጋይድ መሆን እፈልጋለሁ ስለው እንግሊዝኛ መናገር ትችላለህ ትሞክራለህ ማለት ነው እንዴ? ምን ባይልን እንጂ እኮ ኬንያ ብትሄድ እኮ አንድ ገበሬ የሚናገረው እና እነሱ በእንግሊዝ በፈረንሳይ ምናምን ቀይ ስለተገዙ አዎ ኬንያ ብትሄድ እኮ አንድ ገበሬ የሚናገረው ነው ምንድነው? ስለዚህ ማየት ፈልጋለሁ አልኩት። ኮንፊደንስን በጣም ወድጃለሁ አለ። ደህንነት እኮ አንዳንድ ኮንፊደንስ ሲያስተምር ደስ ይላል አይደል? በተለይ በስራ ላይ ደህንነት እኮ በጣም የሚያስጠላው ሌብነትን ሲያስተምር እውነት ነው። እና ቡታጅራ ሄድኩኝ ከነሱ ጋር ሰለጠንኩ። ጥሩ ፐርፎርማንስ ነበር ከነሱ ጋር እና እዛ ተምሬ መጥቼ ስራው ሐዋሳ ነው። ከዛ ሐዋሳ መጣ። በጣም ደስ ይላል። ሐዋሳ መጣውና እዛው ሳውዝ ስፕሪንግ ሆቴል ላይ ደሞዜ እያደገ መጣ። ደሞዜ እያደገ ሲመጣ 400 ብር ደሞዜ ሲሆን ምን አደረኩኝ? መማር አለብኝ ብዬ አሰብኩ። ምን አሰብኩኝ? ህግ መማር አለብኝ። ገባው ፉራ ኮሌጅ ገብቼ ህግ መማር ጀመርኩ። እየተማርኩኝ ልክ 1 አመት ተማርኩ። 2ኛ አመቴ ላይ ከትላልቅ ሰዎች ሳገኝ ተስፋዬ በጣም ትልቅ እየሆነ መጣ እና ደስ ይለኝ። ከዛ መገን እየተማርኩኝ አንዳንድ ባለስልጣናት ሲመጣ ደግሞ ተስፋ ይሰጥሻል። እውነት ነው። እየተማርክ ነው ስትዩ እየተማርክ ነው ጎበዝ ይላል። ቃል እኮ ለሰው ልጅ ብርታት ነው። በጣም የሚያበረታታ ሲገኝ እውነት ነው። እነሱ ያን ሲሉኝ በጣም ደስ ይለኛል። እንደውም ልክ 2ኛ አመት ተማሪ ያለው አንድ ቦታ ላይ የቡፌ ይዘን ሄደን ራት ልናበላ አንድ ግለሰብ ቤት ይዘን ሄደን ራት እያበላን አንድ ትልቅ ሰው ነው ራቱን ካበላን ካጠጣን በኋላ ምንድነው ያለን? የዛን የቤቱን ባለቤት ስሙን ይጠራዋል። እሺ እኚህ ሰራተኞች አብልተውናል አጠጥተውናል፣ ስለዚህ አሁን ይቀመጡና አብላችሁ አጠጣቸው ይለውና ትእዛዝ ይሰጣል አንድ ሰው። እሺ ያስተናገዳችሁት ግለሰብ ያስተናገድነው ብዙ ሰው ናቸውና ይህ ሰው ማን ነው ማለት እንዴት አይነት መልካም ሰው ነው፣ ለኛ ሚራራልን፣ እንዴት ደግ ሰው ነው፣ እንዴት ደግ ሀብታም ነው ብዬ ለሱ አብሮኝ ለነበረ ሰው ስናገር አዎ እኔ ባዶ። ከዛ ምን ይላል? አዎ እሱም አመሰገነውና ዞር ብለን ስናይ ቪሼፕ ኮት የለበሰ ኮፍያ ሲያወልቅ ነፍሳቸውን ይማረውና ደግሞ ጠቅላይ ሚኒስትር መለስ ዜናዊ ናቸው። ዋው አቶ መለስ ዜናዊን አስተናግደሃል? ግን አላወቅም። እኔ አላወቅኩም። መጨረሻ ላይ ነው ደስ የሚል ራራዩን ካየው በኋላ ነው ሳየው መለስ ዜናዊ ናቸው። በወቅቱ ስፔሻል አስተናጋጅ ተብዬ የተከፈለኝ 100 ብር ነው። ለኔ ግን እሳቸው ያቺ ቃል የዛን ሰዓት እኮ 100 ብር ትልቅ ብር ነው በጣም። እንደውም እኮ 100 ብሩ ደግሞ ተማሪ ነው ይደግፈዋል ተብዬ ነው 100 ብር በደንብ እና በጣም ደስ የሚለኝ ከዛም እሳቸውን ሳይጎልበት እንደውም ሞተው እንኳን በጣም በነፍሳቸው በሞቱበት ሰዓት እንኳን በቃ ያ ንግግራቸው ከውስጥ አይጠፋም። የሰዎች ንግግር እኮ ቃል ብርታት ነው አይደለም? ጉልበት ይሆናል አይደል? ምን ተሰማ ግን እሳቸውን በማስተናገድ? በጣም ደስ ያለኝ ልክ እሳቸው ካረፉ በኋላ ጠቅላይ ሚኒስትሩ ኃይለማርያም በመጡ ጊዜ በስሜ አይጠሩኝም ነበር። እንደውም ተናው ምግብ ይዤላችሁ ልጄ ነው ይለኝና በጣም ደስ ይላል። በጣም ምግብ ይዤ ሲሄድ ልጄ አመጣ ወይ አስቀምጥልኝ እዛ ጋር ይላል። እና ብዙ ጊዜ እኔ ቤታቸው እዛ ክፍላቸው በመገባበት ሰዓት ብዙ ጊዜ ወይ ሲያነቡ ሲጸልዩ እንደዛ ነው ማገኛቸውና ልክ እነሱንም ሳይ ደስ ይለኝ ጀመረ። አርቲስቶችን ሳይ ደግሞ በጣም ደስ ይለኝ ጀመረ። እኔ የፕሮቴስታንት እምነት ተከታይ ቢሆንም ለአርት ያለኝ ጥበብ ትልቅ ነበር እና ደስ ይለኝ ነበረ የሰዎችን ታሪክ ማጥናት። አዎ በዚህ ካነሳው ላይ ቀር የሆነ የኢትዮጵያ ሬዲዮን ምናምን ስታስብ ወይም እንትን ስትል እና አርሂቡን ፕሮግራሞች ስታነሳ አቤ ከቤ ይታወሳል። እውነት ነው። አቤ ከቤን ያልተናነሰ ደግሞ ያንተ ስም ይጠራል ይባላል ከደቡብ ሬዲዮ። በዚህ ጉዳይ ምን ትላለህ? እንዴት መጣ? እንዴት ነው የምትሳተፈው? እኔ ግጥም አቀርብ ነበር ተስጦ ምሽት ላይ
እና ሀያሲ በለው ገበዩ አለ። ትዝታ ረጅ የሚል ፕሮግራሜ ደግሞ ነፍስ ይማረው ዳዊት ተስፋዬ አለ። እዛ ላይ የሙዚቃ ምርጫዎች ላይ እኔ እሳተፍ ነበረ። ተስጦ ምሽት ደግሞ ግጥም አቀርብ ነበረ። ታሪክ በተመለከተ ደግሞ የአርቲስቶችን ታሪክ እጠይቃለሁ። እንዲህ ነው በቃ የተወለደበትን ስራ የጀመረበት ባክግራውንዱን ታጠናለህ? አጠና ነበር። እኛ ደግሞ ሚኒ ሚዲያ ላይ በነበርንበት ሰዓት ያኔ ልጆች ሆነን ያ ትውልድ ደግሞ 90 ውስጥ የነበረ ትውልድ የዘጠናዎቹ አንባቢ ትውልድ ነበረ። ፋሽን ነበረ። የምታዩ ሰው ሁሉ መጽሐፍ ሳይዝ አይንቀሳቀስም አይደል? ትክክል። በቃ ዛሬኛ ልክ ስልክን ይዘን እንደምንንቀሳቀስ ያኔ መዘመን ማለት መጽሐፍ ይዞ መሄድ መንቀሳቀስ ነው። ዛሬ ስልክ ይዘን ሰውን አያወራም ማለት ያኔ ደግሞ መጽሐፍ ይዞ ምናምን ጥላስር የዘጠናዎቹ እንደዛ ነው። ንግግራቸውም ጨመት ነው። በጣም ደስ ይል ነበርና እኔ ያን ሳቀርብ ስለነበረ ጋዜጠኞችንም ማግኘት ስለነበረ አንዳንድ ሰዎች ጥሪ በቃ ይደውል አይ በቃ ያው ሰው እኮ ካሌብ ከበደ ስለሚባል ካሌብ ከበደ ይሉኛል እና አቤ ከበደ ካሰላ ካሌብ ከበደ ካዋዛ ይሉኛል። በቃ አንዳንድ ጓደኞቼ ይደውሉልኛል። ደስ የሚል ጊዜ ነበር። አርቱን መውደድ ደስ የሚል ማየት የምናፍቃቸውን ሰዎች ማየት ጀመርኩ። የሆነ ሰው የሆነ ግጥም ጻፍ ካለኝ ወዲያው ነው የምጽፈው። የልማት ከሆነ ወዲያው እኔ ጠቅላይ ሚኒስትሩ መለስ ዜናዊ ባረፉ ጊዜ ዋርካው ዘመመ የሚል ግጥም ነበረ። ሀገሬ ወይ ዋርካይ ዘመመ የሚል ግጥም ነበርና ሌቪ ሪዞርት ላይ በምሰራበት ሰዓት ግጥም አቀርብ ነበር። የቤተሰብ ቀን ተብሎ ይከበራልና ሌቪ ላይ በየዓመቱ የቤተሰብ ቀን ሲከበር ሀገሬ ወይ ዋርካሽ ዘመመ የሚል ግጥም ሳቀርብ ህዝቡ በጣም በሀዘን ነው የተሞላው እና የልማት ሰራ ነበር። ወጣቱን የሚያነቃቃ ስለ ትዝታ ሰራ ነበር እና ሰው ይወደኛል። ያኔ በዛ በቃ ሰው በጣም ይወደኛል። እውቅናን አገኘው። የሚገርምሽ በዛ ውስጥም አንዳንዴ ጎዳና አድር ነበር። ደስ ይላል። ደግሞ አንዳንዴ የሆነ ህይወት ከለመድሽ ቶሎ መውጣት እኮ ይከብዳል። ባይዜ በማጣትሽ ውስጥ እኮ ፍቅር አለ። በጎዳና ውስጥም ያለ ፍቅር አይመስልሽ። ቤት ከተከራየህ በኋላ ጓደኞቼ ጋር ብለህ ሄደህ ጎዳና ድረስ ታውቃለህ? በጣም ከነሱ ጋር ቡሌ በልቼ አውቃለሁ። ሄዳ በጣም እውነቴን ነው የምልሽ። እና ካሌብ ትልቅ ሰው ነው ብሎ ቡሌ ይደብቃሉ። ገብቶሻል? እኔ ያኔ ቡሌ ይመጣል ከሆነ ሆቴል ሲመጣ 5 ወር ካለሽ ሼር አድርገሽ ትበያለሽ። ዛሬ ቡሌ ይሸጣል። ቡሌውን ደግሞ አትርፎም ይሸጣል። ባለ ሆቴሎች ናቸው ቢሸጡት ወይ ያመጣል? የሚያወጣ ሆቴሉ። እኔ የክት ልብስ ለብሼ ቡሌ ብጠይቅ ማን ያመጣል? ማን ይሰጠኛል? ባለ ሆቴል ይሰጠኛል? አይሰጥም። ስለዚህ የሚሰጠኝ ምንድነው? በቃ የኔ ቢጤ የሆነ ሰው እንልካለን። እሱ በሰላሳ ዓመት በነገራችን ላይ እና ያችን የኔ ቢጤ ነው የምንልከው ቡሌ እንዲያመጣልን። ያም ቡሌ በ30 ብር ያመጣል። ሲያመጣኛ ጋር ወይ 40-50 ብር ይሸጣል። በፌስታል ነው የሚመጣው። ያን እንበላለን አዋተን ማለት ነው። ፍቅሩ ደስ ይላል በጣም። ከዛም እንበላለን። ልክ እኔ ግን የሆነ ክላሴ ከፍ እያለ ሲመጣ ደረጃዬ ከፍ እያለ ከሰዎች ጋር ያለኝ ውሎ ምናምን ሲመጣ ያችን ፌስታል ምግብ እነሱ መደበቅ ጀመሩ። ሼም ነው ካሌብ ፊት እንዴት እንበላለን ምናምን ሲሉኝ አንተ የሆነ የደበከው ነገር አለ ያምጣላለሁ። ሰዓቷ እኮ ደርሳለች የምንበላበት ሰዓት አለች የለም ብላለሁ። ያው እንዳይከፋቸው ሌላ እውነቴን ነው የምነግርሽ። ያ ቡሌ እዛ እበላበት የነበረ ሰፈር ላይ አባታችን ይሉኝ ነበር። ስመጣ ካገኘው ሼር አድርጊያቸው ይላል። 100 ብር ካለኝ 50 ብር ሼር አድርጓት ይላል። በቃ አባታችን መጣ ይሉኛል። ያ ሰፈር አሁንም አይጠፋኝ። ግን በጣም ውስጤ እየከፋኝ የመጣው ምንድነው? 1-2 ጓደኞቼ በማጣት አጣዋቸው። እዛ ላይ ማዘጋጃ መጥቶ ቀበራቸው እዛ። ከዛም በቃ ሰፈሩ በቃ እየጠላሁት ማለት በወደው ማጣ አተሽ ከጎኒ ሰው ስታጪ አይከፋም? ወዲ ቢሳላር እና 1-2 ጓደኞቼ
እዛው በቃ ታሞ ምናምን አረፉ። ማዘጋጃ መጥቶ ናቸው። ከዛ ትንሽ ውስጥ እየከፋ ይመጣ። ሌላ ቦታ ላይ ጎዳና አስከፊ ነው። ጥሩ ነገር የለውም። ከዛም ግማሹን እየመከርኩኝ መማር አለብን፣ የሆነ ነገር መሆን አለብን። በቃ ይብቃ ምለብሰው ከዚህ ጋር ልቀጠር ብዬ ልብስ አጣውና ልብስ አለ በቃ በእውነት ይህን በእግዚአብሔር ፊት ያልናገርሽ እያለበሰ ያው ስራ ካልናቁ እንዳንተ በእንትን በአቋም ከተነሱ ስራ አይጠፋም። መስራት አለባችሁ። እንትኑን ለራሳችሁ ደረጃ ስጡ። በቃ እኔ ትልቅ ነኝ የሚለውን ነገር በቃ ውስጣችሁ ላይ ማስቀመጥ አለባችሁ። ተው ከዛሬ ጀምሮ እንዳትወዱ። ትላንት አታችሁን ይበላችሁ ታረን፣ ዛሬ ግን ሰርታችኋል። በቃ አንዳንዴ እኮ ሱስ ላይ ሰው ልክ ነው፣ ልመናም ሱስ ይሆናል ይባላል እኮ አንዳንዴ። ልክ ነው፣ እውነት ነው። እና እኔ ግን ከቡሌው ዓለም ወጥቼ እየበላው ነበር ያወጣቸው ከዛ የሱን አስከፊነት እና አንዳንዴ ሱስም ዓለም ላይ እኮ ሰዎች ሳይፈልጉ ሱስ ውስጥ ገብቶ የገቡትን ሰዎች የሚያወጡ ሰዎች አሉ አይደል? እና ክላስ ከፍ እያለ ሲመጣ ብዙ ሰዎችን አወጣቸው ከዛ በቃ ያንተም ህይወት እንደዚህ ነው የሚሆነው። ነገ መተው ማዘጋጃ ነው የሚቀበል እውነት ነው። ስለዚህ ውጣ እና እግዚአብሔር ይመስገን ብዙ ጓደኞች ተቀየሩ። በጣም ደስ እያለኝ መጣ። የህግ ትምህርት ልክ 3ኛ ዓመት ተማሪ እያለሁ ከስራ ተባረርኩ። የተባረርኩት ምንድነው የደቡብ ኢትዮጵያ ወጣት የህግ ባለሙያዎች ማህበር አባል ሆንኩ። እሺ ሆኜ ጠቅላይ ፍርድ ቤት ቢሮ ነበረ። ምንድነው የሆነ ሁሉ ቦታ እኮ ትክክል ነው ብለሽ አታስቢም። እውነት ነው። የሰዎች መብት ያስጨንቅሻል አይደል? አዎ። ስትማረው ደግሞ ሙያ ሲሆን ደግሞ የባሰ ነው። አዎ። በቃ ይሄ የምታደርገው ነገር ትክክል አይደለም። መቃወም ጀመርኩ። የሚገርምሽ ነገር በቃ ነገሮችን መቃወም ጀመርኩ። ሲገባኝ መቃወም ጀመርኩ። ሲገባኝ ለሆድ ማደር የሚባል ነገር ይከብደኝ ጀመረ። በቃ የህሊና ነገር ነው በቃ ውስጥ ያለው። ከዛ በኋላ አንተ ትንሽ ካቅማችን በላይ ነው ተብዬ ከስራ ተባረሬ ስራው ጠፋው። ተመልሼ ገባሁ ወደ ጎዳና ማለት ትምህርት እንዴት ሆነ? 3ኛ አልተመረኩም። 3ኛ ዓመት ተማሪ ያለው አልተመረኩም። ከዛም ጎዳና እየገባሁ ትምህርቴን ቀጥላለሁ። የሚገርምሽ ነገር ማደሪያ ከውጭ ተቀጠርኩ። ሌላ ቦታ ማደሪያ ከውጭ። አዎ። ከዛ ምንድነው የማታ ነው የምማረው። ኤርሊ 12 ሰዓት ሄዳለሁ። 10 ተኩል 11 ሰዓት ላይ እወጣለሁ ከስራ። እሺ። ከዛ ትምህርት ቤት ሄዳለሁ። ከ11 ሰዓት በኋላ እማራለሁ። ከዛ በኋላ ማታ ጎዳና ላይ ያ 1 ዓመት በጣም በቃ እግዚአብሔርን ግን አመሰግናለሁ። ቤዝሜንት ውስጥ ነው ማድረው። አንድ ህንጻ አለ መስቀል አደባባይ አካባቢ። እዛ ህንጻ ውስጥ እያደርኩኝ ይጨልማል። ህንጻው ስለሚጨልም በመንገድ ዳር ፖል አለ አይደል? የፖል ማብራት በዛ አጠናለሁ። በቃ ሰው ጸጥ ሲል ከ5 ሰዓት በኋላ መጻፌን ይዤ እወጣለሁ እና ፖሊሶች ይዙኛል። አዎ ህግ ደግሞ ከባድ ነው። ማንበብን ይፈልጋል። እውነት ነው። ከዛም ረጅም ሰዓት አነባለሁ። ኬዞችን ታያለሽ። ኬዝ ማየት የክል ኬዝ እንዴት ነው። ስለዚህ ሳጠና ፖሊሶች ይዙኛል። ተማሪ ነኝ። መታወቂያ አለኝ፣ የተማሪ መታወቂያ። ስለዚህ አጥቼ ነው በቃ እዚህ ውስጥ ነው ማድረው። ስለዚህ ያውላቸዋለሁ። ግን እነሱም በቃ ያበረታቱኝ ነበር። ራት በልተሃል የሚሉኝ ጊዜ ነበረ። እዛ ጋር የሚገርምሽ ነገር በረንዳ ሁሉ ሳድር አንድ ቀን ሰው ያጣ ሰው ነው ብሎ አያስብም። ቢካውዝ መለብሰው ንጹህ ልብስ ነው ሁሌ በቃ ንጹህ ልብስ ነው። ማዳበሪያ ለብሽ ማለት ነው። ብዙ ትገቢያለሽ ማዳበሪያ ውስጥ ትገቢና 2 ማዳበሪያ አለ። አንድ እንዴት ትገቢያለሽ፣ አንድ እንደዚህ ትለብሽና በቃ ተኮራፍሽ ትተኛለሽ። ጠዋት ተነስተህ ልብስን ለብሰህ ስራ ትገባለህ። ከነ ልብስ ነው የሚተኛው። ከዛም ወደ ስራ ህግን ግራጁዌት አድርጌ
መጀመሪያ ደረጃ ፍርድ ቤት ላይ ያው ለህሊናሽ የሚሰማሽ ደስታ አለ አይደል? ሰውን እኮ ለመርዳት ሰው መሆን በቂ ነው። ስለዚህ የጥብቅና ፍቃድ አላወጣው የማህበር አባል ነኝ። ስለዚህ የማህበሩ አባል ደግሞ የምክር አገልግሎት ይሰጣል። ፍርድ ቤቶች ላይ የዞርኩኝ የምክር አገልግሎት መስጠት ጀመርኩ። ማለት መብታቸው ለተነፈጋቸው ሰዎች እና ፍትህ ላጡ ሰዎች እዛ አካባቢ ላይ አልጠፋም። አንተ ወይ አሉኝ ምን ታደርጋለህ እዚህ? ዝም ብዬ እዚህ በቃ አንዳንድ ሰዎች ካገኘው ብዬ ነው። ለምን ስል የምክር አገልግሎት ከሰጠው ብዬ ነው። እነዛ ፖሊሶች ያው እስረኛ ይዞ ይመጡ የለ የፍርድ ክትትል የሚያደርጉት እኔን እዛ አገኘኝ። በጣም ነው የገረማቸው። አንተ እዛ በረንዳ እያደርክ ተመረቀ ዛሬ ለሰው ነፃ አገልግሎት ምክር አገልግሎት ትሰጣለህ? አዎ። በእውነት እንዴት እንዳመሰገኑ ኖሬ ያን አድርጌ ስላለፍኩ እግዚአብሔርን አመሰግናለሁ። ለካ ችያለሁ፣ ለሰው መብቃት ችያለሁ። በጣም ነው ደስ ያለኝ። ግራጁዌት አደረኩ። ስራ አንዳንዴ ሰው ቃል ይገባል ይችላል። ቃል እኮ ገብቶ አለማድረግ እኮ አንዳንዴ ሳይመች ሲቀል አታደርጊ ትችያለሽ። አዎ፣ ግን የሰው ሞራል ይነካል። ያው ሰውን ተስፋ ማድረግ አንዳንዴም ከባድ ነው። ያው ቃሉም ይላል እኮ ስጋ ለባሹን የተደገፈ በሰው ስራ ላይ አይኑ ያረፈ ከንቱ ነው አይደል? አንዳንዴ ስጋ ለባሽን እንደገፋለን በማጣታችን ሲመጣ እኮ ነው አይደል? በማጣታችን ሲመጣ ወይኔ ሊረዳኝ አስቦ ይሁን ከእግዚአብሔር ተልኮ ይሁን እና ከዛ በኋላ ደግሞ ህግ ከተመረኩ በኋላ ምንድነው ስራው? የህግ ሙያ ለሰው እንተርፋለን። የክት ልብስ ለብሰን ለሰው እንተርፋለን። ቀን ማታ በረንዳ እናድራለን። በጣም ቻሌንጅ ነበር፣ ግን አለፍኩ። እግዚአብሔር ረዳኝና ሌዊ ሪዞርት ላይ ሐዋሳ ላይ መስተንግዶ እኔ አጋጣሚዎችን መጠቀም ደስ ይለኛል። በተለይ ምክንያቱም እናቴ እኔን ማስተማር አትችልም። በጣም ምክንያቱም እናቴ ተከራይቼ ባኖራት ሰው ኩሽና ነው። ወደ ሐዋሳ ስጠፋ ጥሩ ህይወት አልነበራትም። ሰው ኩሽና ተከራይታ ነው የምትኖረው። እኔ ነኝ የምከፍላት። ስለዚህ ወዲያውኑ እዛ ገባውና 1 አመት እንደሰራው መማር አለብኝ ብዬ ተማርኩኝ። በዛ መሃል 2ኛ አመት ተማሪ እያለሁ እግዚአብሔር የትዳር አጋሬን ሰጠኝ። ከዛ መልካም ሴት እሷን አገኘሁ። ቢኤ ዲግሪ ቢዝነስ ማኔጅመንት ተመረኩ። ከስተመር በጣም ስለሚወደኝ መመረቂያ ጽሁፌን ሆቴል ሰርቪስ ከስተመር ሳቲስፋክሽን በሰዎች እርካታ ላይ፣ ምክንያቱም ትላልቅ ሰዎችን ይወዱኝ የለ ሰዎችንም አገኘው አይደል? ይሄ ደግሞ ለኔ ትልቅ ክብር ነው። ስለዚህ በሰዎች እርካታ ላይ የሚሰራ ከሆነ መመረቂያ ጽሁፌን በዛ ላይ መስራት አለብኝ አልኩ። ልክ ነው። ስለዚህ አድቫይዘሬ ዶክተር ቦጋለ ውሼ ይባላሉ። ካሌብ ይሄ ነገር እኮ ወጣ ያለ ነው ያንተ ሪሰርች፣ ያልኖርኩበትን አልጽፍም። ልክ እኮ ነው። ያው ከስራ ጋር ከዕለት እንቅስቃሴ ጋር ልክ ያን ሪሰርች ሰርቼ ዩኒቨርሲቲ ላይ ኤቻርጅ መመረቂያ ጽሁፌ ኤቻርጅ ነው ያገኘሁት። ሪሰርች እንዴት ወዷለሁ መሰለሽ? ሰው የኖረበትን ህይወት ሲናገር ደስ ይላል አይደል? እውነት ነው። ከዛም ደስ ይለን ጀመር። ቢኤ ዲግሪን ተመረኩ። ቢኤ ዲግሪን ተመረኩና አሁንም ምን ሊሆን ነው? በዛ ላይ እኮ ሰው ቃል ይገባልሻል። ዩኒቨርሲቲ ተመረቀማ እንዲሰርተ ዲግሪዝህማ በቃ አሁን ከዚህ በኋላ ስራዎች አሉ። ልክ ቃል የገባልኝ ሰው ሁሉ የለም። ያንተ ጠንካራ ራሴ ጠንካራ ነኝ ብለህ ስለምታስብ ከዛም ወዲያውኑ መስተንግዶ ሳውስታር ሆቴል በቃ እዛ መስራት ጀመርኩ። በርትቼ
እየሰራው አለቃዎችን በጣም አከብራለሁ። ጋይዱንም ታውቀው እሰራለሁ። እሱንም ጎን ለጎን እሰራለሁ ነው ማለት በቃ ለምሳሌ የሆኑ ጓደኞቼ ደፋ ቀና ብሎ ካስተናገዱ እኔ ነጮችን እጅ አንድ ጊዜ ነው ጀርባቸው ምነካው። ሾፒንግ ትወጣለህ እኔን ኮንታክት አድርገኝ፣ ከተማ መጎብኘት ትፈልጋለህ እኔን ኮንታክት አድርገኝ። ያው ሌላ ብዙን ጊዜ ቋንቋ ችግርም ስላለ እንግዲህ አይደፍሩትም ሌሎቹ። አሃ አንተ ነው እንዴ በቃ እዚሁ በቅርበት እኮ ጋይድ አገኘ። ስለዚህ ልክ ሌላ አስተናግዶ ጨርሰው እኔ ይዣቸው እወጣለሁ። 8 ወጪ ቆንክ ይዣቸው እወጣለሁ። ደሞዜ አይነካም። ከዛ ነው የምትኖረው። በቀን በማገኘው ብር በቃ ዘና ብዬ ጥሩ ኑሮ እኖራለሁ። በጣም ደስ የሚል ህይወት በቃ ደግሞ ማወራውም በቃ እውቀት ነክ ነገር ነው ማወራው። ውሎዬ ትልቅ ነው። ከነጮች ጋር ነው የምውለው። አንዳንድ ባለስልጣናት ደግሞ ይፈልጉኝ ጀመር ማውራት ከነሱ ጋር ሰዎችን የሚመጥን ንግግር መናገር አለ አይደል? የንግግር ክህሎት። አዎ። እና ልክ ሰውን እንደ አይኪው ነው እንደ አሳሰብ ልኩ ነበር ነው ተብሎ። ስለዚህ እግዚአብሔር ይመስገን ከቀረብኳት ሰዎች ሁሉ እግዚአብሔር አሳቶኝ ያውቃል። ደስ ይል ነበር ሁሉንም ቦታ ላይ ማለት ነው። እንደውም አንዳንዴ ቅጽል ስም ይሰጡኝ ነበር። ከዛ ስም ውጪ ጎግል በቃ አንተ እኮ የሆነ ቦታ ይሉኛል እና ደስ ይለኝ ነበርና ታረጋለሁ። ልክ ቋንቋ መናገር የሚሞክር ሰው ይፈልጋል ተባለ። ኢንዱስትሪ ፓርክ ላይ እንትኑ ምንድን ነው የስራው አድሚን ማለት የሰው ሀብት ውስጥ ነው። የሰው ሀብት ነው እና ካንቲን የሚባል የነሱ የህንዶች መመገቢያ አለ። የነሱ ሬስቶራንት አለ። የነሱን ሬስቶራንት ማኔጅ አደርጋለሁ። የሰው ሀብትም አለ ነው። ወደ 5-6 ነን። የኛ ፕሬዝዳንት ሚስተር ባዛንት ይባላል፣ ህንድ ነው። እኔ የሰው ሀብት ውስጥ ገባው። ሁሉንም ነው የምሰራው። ስሰራ እዛ እየሰራው ጥሩ ጊዜ ማሳለፍ ጀመርኩ። እዛ ቦታ ላይ ግን ደስ ያለኝን ነገር ልንገርሽ። በንጉሱ ኃይለ ሥላሴ ጊዜ ኢትዮጵያ ህንድንና ቻይና እንደረዳች ታሪክ ይናገራል። ህንዶች ግን ምን ያሉ መሰለሽ? ካሌብ ይሉኛል፣ እናንተ ኢትዮጵያውያኖች ስራ ለመቅረት በጣም ብዙ ምክንያት ትፈጥራላችሁ፣ እኛ ጋር ግን ስራ ነው። እዚህ መጥቶ እኔ እዚህ ቢሮ ካንተ ጋር ያሉ ህንዶች ይታዩዋል። አዎ ለ2 ዓመት አግሪሜንት ከተፈራረሙ እቺ ህንዳውን ለምሳሌ ልጇ ቢያርፍባት መሄድ አትችልም። አግሪሜንት ተፈራርማለች። አግሪሜንቷን ሳጨርስ መሄድ አትችልም። 2 ዓመት ትጠብቃለች። አባት ከሞተ መሄድ አይችልም። እናንተ ግን ስራን ላለመስራት የምትፈጥሩት አባቴ ሞቷል በቃ ዘመድ አዝማድ ነው የምትሉት። ስለዚህ የኢትዮጵያን ካልቸር የኢትዮጵያን ባህል ካመጣ ከኛ ጋር መቀጠል አይችልም አሉ። እግዚአብሔር ያለው እንዴት ነው የምላመደው? ይሄ ዘመድ ቢሞትም አትሄድም ማለት ነው። ምክንያቱም አንድ ሁሉ ነው ማረፍ የሚቻለው። አዎ ልክ ያን በዛ ሂደት ውስጥ እያለው አንድ ማኒክ የሚባል እኛ የጋርመንት ጨርቅ ኤክስፖርት ነው፣ የልብስ ፋብሪካ ነው። ላውንደሪ ማሽን ማናጀር አባቱ ያርፋል። ባይዘት ትምህርት እንዲሆነ ነው የምነግርሽና ያ እሱ አባቱ አርፎ ለካምፓኒው ፕሬዝዳንት ጠዋት ነው የተደወለለትን ስልክ አልነገረም። ለልጅ አባቱ ሞቷል የሚለውን አልነገረው። እስከ 11 ሰዓት ቆየ። 11 ሰዓት ተኩል ነው ከስራ የሚወጣው። ልክ 11 ሰዓት ላይ ካሌብ አቤት፣ ታች ሆኖ ነው የሚደውልልኝ። እኛ አንደኛ ፍሎር ላይ ነው የኛ ቢሮ። ካሌብም ማለት እነሱ ህንዶች ቃላብ ነው የሚሉት። ቃላብ ካም ዳውን ሲል ወደ ታች ወረድ ሲለኝ ወረድኩኝ። የቢሮ ሰዎች ሁሉ ጠራ። ህንዱም ተጠራ፣ ህንዶችም ተጠሩ፣ አበሾችም ተጠሩና እነሱ የሚገርምሽ ነገር ዴድ የሚባል ነገር ወር ፓስት የሚባል ነገር አርፏል አይሉም። ህንዶች ኤክስፓየርድ ነው የሚሉት መድኃኒ ዓለም እና ማኒክ ፋዘር ኢዝ ኤክስፓየርድ ዊ ፕሬይንግ ፎር 3 ሚኒትስ የሊና ጸሎት 3 ደቂቃ እናድርግለት። አባቱ በቃ አርፏል በእነሱ ቋንቋ ኤክስፓየርድ አርፏል። እስማ እና ከዛም ሄድን ተጠራንና እኛ ከተሰበሰብን በኋላ እሱ ተጠራ። already your father expired
ሶ ዊ ፕሬይ 3 ሚኒትስ 3 ደቂቃ እንጸልይላለን። እንዲህ በቃ 3 ደቂቃ ጸልይለት ወደ ስራ 30 ደቂቃውን ትመለሳለህ ወደ ቤት ትሄዳለህ አሉት። ወደ ማደሪያ ቤት 30 ደቂቃ እኮ 30 ደቂቃው እኛ እኮ ተበላሽተናል። ስጡኛል 30 ደቂቃ ሲቀር ወደ ቤቱ ሄዶ አርፎ ጠዋት መጣ ስራ። አይሄድም ለቅሶ ኖ በፍጹም አግሪመንት ሳይጨርስ መሄድ አይችልም። እዛ ቦታ ላይ ምን እንዳሰብኩ ታውቂያለሽ? ምን እንዳስተማረኝ ግን ትልቅ ትምህርት ነው። ትልቅ ትምህርት ነው። እውነት የት በደረስን ነበር። አሁን ዛሬ በአለማችን ላይ በኢኮኖሚ ያለችበትን ደረጃ አስቢየንት ለካ እኛ ታይም ማኔጅመንት ላይ አንሰራም እንዴ። አንተ አስብ፣ አባቴ ሞቶ 1 ወር ሊሆን ይችላል እና 15 ቀን ሊሆን ይችላል የምናርፈው። ለካ እኛ ይሄ ነው ይሄ ባህል። አንዳንዴ ባህላችን ተጽዕኖ ያደርግብናል። ባህል ማለት ከባድ ነው በነገራችን። በጣም ለኛ ለስራችን ለእድገት በቃ በምድር ላይ ሳለን ለፍተን ጥረን ግረን መኖር አለብን። ቢያንስ ለልጆቻችን የሆነ አሴት መቀመጥ አለበት። ጥንካሬ ማውረስ አለብን። ልክ እዛ ከሰራው በኋላ ጥሩ ጊዜ ነበረኝ። ኃይሌ ገባ። ጥሩ ተሞክሮ ያገኘህበት። በእውነት ኃይሌ ገባ። በእውነት ኃይሌ ሆቴል ስገባ ደግሞ እያንዳንዱ ነገር ማኔጂንግ ከሰዓት ጀምሮ ከትትና ጀምሮ ከግል ፕሮቶኮልስ ጀምሮ የነበረው ነገር በጣም ጥሩ ነበር። እዛ እየሰራው ጥንካሬን እዚህ ተምሬ የለ እዛ አልከበደኝም። ህግ ተምሬም ስለነበረ የሰራተኛ ማህበር ነበር እዛ በደቡብ ክልል በጣም ትልቅ ቦታ የሚሰጠው። ባይዜ ቴንኪው ማለት እፈልጋለሁ ሻለቃ ኃይሌ ገብረስላሴ በተቋሙ ላይ ይሄን ላቋቋመው ነገር። ሰው እኮ ኖሮ ነው አይደል የሚያመሰግነው? እውነት ነው። በጣም አመሰግነዋለሁ። ልክ እዛ እየሰራው እዛ ላይ ደግሞ ሁሌ ስልጠና አለ። ሁሌ የህይወት በቃ የላይፍ እስኪ ክሎት አለ፣ ስልጠና አለሽ። ሁሌ ማይንድሽ ላይ ስለሚሰራ ሁሌ የሚገርምሽ ስቲዋርድ ሚስስ አሁን ስቲዋርድ ነው የሚለው እቃ የሚያጠብ ሰው አለ አይደል? ስታዩ ሲወጣ ትልቅ ኦፊስ ማን ነው ትልቅ በቃ ትልቅ የሆነ ባንክ የሆነ ቦታ ላይ የሚሰራ እንደ ማናጀር ነው አክቲንጉ። የሚወስደው ስልጠና በላዩ ላይ የሚሰራው ነገር በራስ መተማመን ኮንፊደንስ። በዛ ላይ ደግሞ ያስጨንቅሻል ስራው። ገብቶሻል? እኔ ህንዶች ጋር የተማርኩት ነገር አለ አይደል? እዚህ ስመጣ ኃይሌ ላይ አንድ ነገር አለ። በችሎታ ከሰማይ ወፍ ብታወርድ ይላል። በጣም ፕሮፌሽናል ሰው ብትሆን በችሎታ ከሰማይ ወፍ ብታወርድ ዲሲፕሊን ከሌለ ዜሮ ነው። ትክክል። በተለይ ለኛ ለኢትዮጵያውያን ደግሞ ጭራሽ ዲሲፕሊን እኛ ላይ የገደለን ያለን ምቾት ነው። የምንተኛው መኝታ ራሱ ሊጎረብጠን ይገባል። ልክ ያ ደስ ሌላው ሰው ለካ ጠላቱ ምቾት ነው። ልክ ነው። ፕሪንሲፕላቸው ነው። ሁለተኛ ፕሪንሲፕላቸው ምንድነው? ኮምፈርት ኢዝ ዩር ኤኒሚ ይላል። ምቾት ተመቸኝ ብለህ የምትኖረው ኑሮ ላንተ ጠላት ነው። በቃ መጨነቅ መቻል አለብህ። እኔን የሚያስጨንቀኝ ሰው ለኔ መልካም ሰው፣ በነገራችን ዝም የሚለኝ ሰው ጠላቴ ነው። እውነቴን ነው የምልሽ። በህይወቴ ላይ ማይናገረኝ ካሌብ ለምን እንዲያትሆን የሚማይለኝ ሰው በቃ መንገድ እያሳየኝ አይደለም። እኔ እኮ አቅሜ ይደክማል እኮ ነገር አቅጣጫን የሚያሳይ ሰው ጥሩ ነው። ልክ አቅጣጫ የሚያሳዩ ሰዎች ነበሩ። እሷ በጣም ተካረ። ከዛ ኢሰማኮ ሰራተኛ ማህበራዊ ዋስትና የዛ ማህበር ምክትል ሊቀመንበር አደረገኝ። ህግም ተምሬ ያልነበር እኔ ትልቅ ነኝ። ደስ ይላል ከኔ ጋር ማውራት፣ በቢሮ ደረጃ ማውራት፣ ስለ ሰዎች ስለ ሰራተኛ መብት እያንዳንዱን ነገር ግልጽ ነበር ለኛ እንድንሰራ። ስለዚህ በቃ እኔ ትልቅ ሰው ነኝ የሚል ነገር ደስ ይለኝ ነበር። እዛ ላይ በነበረኝ ሰዓት ልክ እዛ አካባቢ ያለው ያው ትምህርቴን እየተማርኩ አይደለ? በነገራችን ላይ 2ኛ ዲግሪ ተማርኩ። ያው ባንተ ትምህርት ይቀጥላል። ቻሌንጅ የሚባል ነገር አትፈራም። እሺ በቃ በትርፍ ሰዓቴ መማር አለ። 2ኛ ዲግሪ እየተማርኩ 2ኛ ዓመት ተማሪ ነበርኩ። እዛ ውስጥ ግን እየከፋ ይመጣ። ለምንድን ነው እየተማርኩ ነው እየለፋው ነው ለምንድን ማለት ታየው ነው። በቃ መታየት አለብኝ። አመራሩ ስለምንድን ማያየኝ ነው?
እዛ በነበርኩ ሰው በቃ አመራር ሁሉም አመራር ይወደኛል። ግን ለምንድን ነው እኔ እኮ ሞዴል ነኝ መታየት አለኝ። ትላልቅ ሃይ ክላስ ላይ ያሉ ሰዎች ደግሞ ምናልባት አንቺን ለማየት እድሉ ላይኖርሽ ይችላል። አጠገብሽ ያለው ሰው ነው ስላንቺ ተናግሮ የሰዎች ምስክርነት ነው አንቺን ተምልሽ። ልክ ነው። ከዚህ ቦታ ነው የተነሳው፣ እንደዚህ ነው፣ በእንደዚህ አይነት ህይወት አልፏል። ከዛም አንድ መልእክት ለአሁኑ ለክልሉ ፕሬዝዳንት ለክቡር ጥላሁን ከበደ የዛኔ ምን ቦታ ላይ ነበር የሚሰሩት? እሳቸው ያኔ ደሄድን ነበር። እሺ የክልሉ ፕሬዝዳንት የነበሩት ደግሞ ርስቱ ይርዳው ነበሩ። ርስቱ ይርዳው ነበሩና ለአቶ ጥላሁን ምን የሚል መልእክት ላክ? አንድ መልእክት አስቀመጥኩላቸው ለሳቸው። ጽፌ ከጻፍኩ በኋላ ተጸጸትኩ። ግን ምን አባቱ ከዚህ በኋላ ብታሰር ምን አይቆጨኝም አልኩና ምን መጥፎ መልእክት ነው እንዴ? መልእክቱ ምንድነው? የቀድሞ ከንቲባ የአዲስ አበባ ከተማ ከንቲባ ታከለ ኡማ ሊስትሮ እየሰራ ዩኒቨርሲቲ ተመርቆ ለወጣ ልጅ ከዩኒቨርሲቲ ሲወጣ ስራ ቢያጣ የስራ ታክሲ ገዝቶ ሰጥቶታል፣ ወደ ሊስትሮ እንዳይመለስ። እኔ እኮ ቤተሰቦቼን በልጅነቴ ያጣው ነኝ። እናቴ በጣም ደካማ ናት። በሰው ኩሽና ተከራይታ የምትኖር ናት። እና ያለ አንድ ሰው ድጋፍ እስከ ዛሬ እየተማርኩ ያለው አሁን ዛሬ ልጅ አለኝ። ሁለተኛ ዓመት የሁለተኛ ዲግሪ ተማሪ ነኝ። ስለዚህ እኔ እኮ ሞዴል ነኝ። ለእናንተ ሞዴል ማለት ምንድን ነው? እኔ ለምንድን ነው ሞዴል ማለት ታየው? እንዴት አታዩኝም ነው? እንዴት አታዩኝም ብዬ መልዕክት አስቀመጥኩ። ወቀሳ እንጂ ያቺ ወቀሳ ደግሞ ከመላኬ በፊት አንድ ሁለቴ ስልክ አግኝቼዋለሁ። እሺ ጥሩ ነው። ያው ለእናንተ ቅርብ ናቸው፣ እንዲህ አይነት ቅርብ ናቸው። አሁን ለሌላ ሰው ለሚሰማው ሰው ሩቅ ሊመስሉ ይችላል፣ ግን እለት እለት እናንተ ጋር የሚመጡ የምታስተናግዳቸው ለዛ ቅርብ ስለሆኑ ስለነሱም የምንጨነቀው እኛ ነው። የነሱ ጠባቂ እኮ አሳልፎ የሚሰጠው ለኛ ነው። እውነት ነው አይደል? ስለዚህ ስለነሱ በጣም እንጨነቃለን። ያ መልእክት ሳይሆን በሶስተኛው ቀን ወደ 7-8 ርዕሰ መስተዳድሩ ተጨምረው መጡ። የምትሰራበት ቪአይፒ ሩም ገቡና መጀመሪያ ፈታሽ ገባ። ክፍሉን ይፈትሻል። ፈታሽ ይገባል። ፕሮቶኮል መጥቶ ይፈትሻል። ሲፈትሽ ልክ ፈታሹ እዛ እያለ እነሱ ገቡ። አስተናጋጆች ገቡ። ሲገቡ ኖ እኛ ምግብ አናዝም፣ ምን ፈልገው ካሌብን ነው ተባለ። ጋርዱ ወጣ። ይሄ ልጅ ምን አድርጎ ነው ጋርዱና አቅም ያኔ ሲያስተናግድ ምናልባት ሞባይል ሰርቆባቸዋል ያስብላል። ምን አድርጎ ነው? ከዛም አስተናጋጆቹ ደግሞ ምንድነው ለዛ ለነበሩ ማኔጅመንቶች ኢንፎርም አደረጉ። ማኔጅመንቱ ተደናገጠ። ካሌ ምንድነው ባለ ቪአይፒዎቹ እኮ ምግብ አናዘም ብለዋል፣ ግን አንተን ምን ፈልገው ብለህ ምን አጥፍተሃል? ተደናገጡ። አንተ የሰራሃትን ታውቃለህ? አስታውሰዋል? አስታውሻለሁ። በቃ ስርዓትን የጠበቀኝ ነው ያልኩት። በቃ ታሰራለሁ። እኔ ያው ሆድ ብሶኝ ነው የጻፍኩት መልእክቱን ያስቀመጥኩት። ስለዚህ በቃ እንደምታሰርታ ልክ በር ስደርስ ሀዲያው በሀዲኛ ያወራኛል። ጋርዱ ማለት ነው ጋርዶቹ። እሺ ወላይታ በወላይትኛ ያወራኛል። ሲዳማ በሲዳምኛ ይጠይቀኛል። ግራ ተጋብቶ ገባው። ስገባ በጣም ነው የማመሰግነው በህይወቴ እውነት ጥላሁን ከበደ፣ ክቡር ጥላሁን ከበደ በጣም አመሰግናለሁ። እውነቴን ነው የምነግርሽ። በቃ በህይወቴ እሳቸው ነው የተነሱት። መጀመሪያ ተነስቶ ይህን ስልሽ ላደረጉልኝ ነገር ደግሞ እኔም ተነስቼ እጅ ነሳለሁ። በእውነት ያደረጉልኝ ነገር ቀላል አይደለም። ተነሳና አቶ ርስቱ ይሄ ልጅ እኮ በጣም በረንዳ እያደረ ጎዳና እያደረ እኮ ወላጆቹን አጥቶ ዛሬ እናቱ እንደዚህ ሆና ግን ተስፋ ሳይቆርጥ ሁለተኛ ዲግሪ እየተማረ ያለ ልጅ ነው፣ ሊመሰገን ይገባል። አቶ ርስቱ ተነሱ፣ ሌሎችም ተነሱ። አቶ
ቱሪስቱ በቃ እሳቸው እንግዲህ ቁመታቸው ረጅም አይደል እዚህ ውስጥ ከተቱ ልዩ ስሜት በጣም በስማ እዚህ ቅፋቸው ውስጥ ሆኜ አለቅሳለሁ። ምክንያቱም አባቴን በልጅነቴ ስላጣው ያን የአባትነት ስሜቱን የተሰማኝ በቃ አለቀስኩ። አይዞህ አንተ እኮ ጀግና ነህ፣ በቃ ለፍተሃል፣ ጀግና ነህ። ዛሬ ልጅ እኮ ተማር ሲባል በማይማርበት ዘመን አንተ ጎዳና ውስጥ ሆነ ተስፋ ሳትቆርጥ ትምህርትን ቀጥላል። ያ ጊዜ ለኔ ትልቅ ጊዜ ነበር። ባለው ስታፍ ባለው ማኔጅመንት እዛ ውስጥ በነበሩ ሰራተኞች ሁሉ በጣም የተመሰገንኩበት ትልቅ ክብር ያገኘሁበት ጊዜ ነበር። ልክ እዛ እየሰራው የት ሄዳለሁ? አዲስ አበባ። አዲስ አበባ እንደሄድኩኝ ኬብሮን ገስት ሃውስ ጂም ኤንድ ስፓ የሚባል ድርጅት አለ። ግለሰብ ድርጅት ነው። ሲሄድ በብዛት የሚኖሩት ትግራዮች፣ የኤርትራውያኖች ነበሩ። የሚገርምሽ ከኤርትራውያኖች ጋር ተግባብቼ ኖር ነበር። የሰጡኝ ፍቅር ቀላል አይመስልሽ። አዲስ አበባ እዛ በነበርኩ ሰዓት አሁን ለክልሉ ክብር ለፕሬዝዳንት ጥላሁን ከበደ ደውዬላቸዋለሁ። እዚህ ነኝ ስል እኔ እኮ ትጋት ይገርመኛል፣ ልፋት በቃ ለካ ለምንድን ነው ስል አይ ተመችቶኛል ማለት ህይወት ለኔ ጥሩ አይደለም። ስለዚህ ማየት አለብኝ። ሐዋሳን አይቼ የለ አዲስ አበባን ማየት አለብኝ። ሄድኩ። እዛ ጥሩ ጊዜ ነበረኝ። የተወሰነ ጊዜ ከሰራው በኋላ ተመለስኩና ወዴት መጣው? ወደ ሐዋሳ። ወዴት? ኮሌጅ፣ የግል ኮሌጅ ለማስተማር መጣው። አስተማርኩ። ምን ኮሌጅ አስተማርክ? ፍሪላንድ ኮሌጅ የሚባል በህጉ ነው ወይስ ይሄ ሆቴልና ቱሪዝም ነው? ሆቴልና ቱሪዝም ላይ አንድ ኮርስ አለ። የሰው ሀብት ኤችአር ላይ ነው። በሰው ክሪቲካል ቲንኪንግ የሚባል ኮርስ አለ። እሷን ኮርስ እሰጣለሁ። ሬጅስትራልም ነኝ፣ ታማኝ ነኝ። ራሴን ለመግለጽ ፈልጌ ሳይሆን እምነት አለ ማለት የሰዎች ነገር ላይ ጠንቃቃ ነኝ። በነገራችን ላይ በሚሊዮን ብር ከምትሰጥሽኝ ያንቺን ብር እኔ ቃልሽን ከምበላ ከቸገረኝ 100 ብር ብጠይቅሽ የሚቀለኝ ሰው ነኝ። እምነት እኮ በጣም ከባድ ነገር ነው። ልክ ከዛ ካስተማርኩ በኋላ አዲስ አበባ ድጋሚ ተጠራው ድጋሚ ሄድኩኝ። እዛ ተቋም ልክ እዚህ ግን ኮሌጅ መምህርነት እዚህ ኮሌጅ ላይ ስሰራ የማገኛት ብር ልጆቼን ሊያስተምር አልቻለም። ትንሽ ነው። በህይወት እያለሽ እንደዚህ አይነት ኮንተስ ወይም በፓርታይም ምናምን ስታስተምር እንጂ ተጨማሪ ስራ ሲሆን እንጂ በጣም ከባድ እኔ ደግሞ ብዙ ኤክስፒሪየንስ የለኝም። ገና ጀማሪ ስለሆንኩኝ በቃ ማጣት ለልጆች መሆን አለመቻል እንደ እብድ ያደርገኝ ጀመረ። አዲስ አበባ ሄጄ እየሰራው ግን ልክ እዛ እየሰራው ኤርትራውያኖች ይወዱኛል። አዲስ አበባ ላይ ያሉ እንግዶች ከስተመሮች በጣም ነው የሚወዱኝ እና ደስ ሲለኝ በቃ ይሰጡኛል ብር። አልዋሽም በቃ የሆነ ነገር ሻብና በር እንዲህ በር ይሉኛል። ብሩን ጥሩ አገኛለሁ። እየሰራው የልጅ ናፍቆት አልችልም። እየተመላለሱ እንትን ከባድ ነው። ከልጅ መለየት እንዴት እንደሚያ ከቤተሰብ ተለይቶ መኖር በጣም ከባድ ነው። ለህፃናት ናቸው። አባ በቃ ይሉኛል። ይሰስታሉ። እኔ በቃ አንዴ ሻንጣ ሲሄድ ልጄ እዚህ ጋር ይዞ ያለቅሳል። እግሬን ማለት ነው። በቃ መስራት አልችልም። እዛም ሂጅ ያ በጣም በቃ ካጣውም ከልጆች ጋር ብዬ ወደዚህ መጣሁ። ሐዋሳ መጥቼ ወደ ሆቴል ገባሁ። እዛ ግን እያለሁ ኮንፊደንስ አይመስልሽ በቃ ከዛም አንድ ድርጅት ተቋም መጣ። የሆነ ስልጠና ተዘጋጀ። 8 አፍሪካ ሀገራት ናይጄሪያ፣ ደቡብ አፍሪካ፣ ኮንጎ፣ የተለያዩ ሀገራት ስልጠና ነበር። እድሉን አገኘ። እንዴት እንደሚወዱኝ እዛ በቃ ካሌ ያናገኘውና ግብዣ ተደረገልኝ። አፍሪካ ህብረት ደስ ሲል
አፍሪካ ህብረት ገባው። ማስተላለፍ ያለብኝን አስተላለፍኩኝ እዛ። በጣም ደስ የሚል ኢትዮጵያን እንደ ኢትዮጵያ አንተ ነህ ኢትዮጵያ ወንበር ላይ ተቀምጬ ንግግር አድርጌ መጣሁ። ከዛም ደስ ይለኝ ጀመረ። ከዛም ሐዋሳ በመጣሁ ሰዓት በጣም ደስ የሚል እና በህይወት ላይ ሁሌም ተስፋ አለመቁረጥ ደስተኛ ያደርግሻል። ስራ መስራት፣ ስራ አለመናቅ። ሐዋሳ ከመጣሁ በኋላም ሰራው፣ 1-2 ቦታዎች ሰራው። ሆቴሎች ማደራጀት፣ ሆቴል ማማከር በጣም ትልቅ ቢዝነስ እኮ ነው። ሆቴል ማማከር አማክራቸዋለሁ። የሚደራጅ ቤት ካለ ከ1-2 ቤቶች ሐዋሳ ላይ አደራጀው። ከዛ በኋላ ወደ ወላይታ ሶዶ መጣሁ። ወላይታ ሶዶ ቀጥታ ያዕቆብ ነው የመጣው። ያዕቆብ ሆቴል ስመጣ በጣም ደስተኛ ያደረገኝ እኔ እዚህ ሀገር ልጅ ነኝ ማለት እዚህ የወላይታ ልጅ ነኝ፣ ግን ርቄያለሁ። ርቄ ስለነበረ ምንድነው ባህሉም ትንሽ ጠፍቶብኝ ነበረ። ግን አዲስ አበባ ሆኜ የሆነ የመጽሔት ጽሑፍ ነበረኝ። እሺ አሁን እዚህ ሀገር አይተውታል፣ አንዳንድ አመራሮች አይተውታል። አፕራይዚንግ ኤንድ ኢንፍሉዌንስ ኦፍ ወላይታ ኢን አፍሪካ የሚል መጽሔት ላይ የሆነች ምንድነው ከዚህ ከዊኪፒዲያ ከአንዳንድ መጽሔቶች ሰብሰብ አድርጌ ጻፍኳታለች። የወላይታ አነሳስና ተጽዕኖ ፈጣሪነት በኢትዮጵያ የሚል አሁን ተጠርዞ የተቀመጠ አለ። አንዳንድ አመራሮች አይተውታል። ያ ነገር በቃ ልክ እዚህ ስመጣ ፍቅሩ ጨመረ፣ ደስ ይለኝ ጨመረ። በቃ ወይኔ ለካ እንዲህ ነው እንዳልኩ። የመጀመሪያ የከተሞች ፎረም ላይ ነው የጻፍኩት። የከተሞች ፎረም ባለ7 በራ ወላይታ የሚል ጥሩ ጽፌ በተለያዩ ዌብሳይቶች መልቀቅ ጀመርኩ። ከዛም በወቅቱ የነበሩት ከንቲባዎች፣ አመራሮች አዩት። የእንኳን ደህና መጣችሁ መልእክቴ በእንግሊዝኛ ላይ ጻፍኩት። ጽፌ ደስ የሚል ጊዜ ያው አካባቢህን ማስተዋወቅ ከዛም ደስ ይለኝ ጀመረ። ልክ ስቆይ የመጀመሪያዬን ልክ ያን ካደረግኩ በኋላ የሆቴል ነገር ያሳስበኝ ጀመረ። ምክንያቱም ለአንድ አገር እድገት ዋናው መሰረታዊ ሆቴል ነው። ሆቴል በነገራችን ላይ የግለሰብ አይደለም። ሀብቱ የግለሰብ ሊሆን ይችላል። ሆቴል ግን የህዝብ ነው። እውነት ነው። አገልግሎት የህዝብ ነው። ሆቴል የሚያሳርፍ ሰርቪስ ያስፈልገናል። ሆቴል ላይ ጥሩ ሰርቪስ ባይዘ ህንፃ ጥሩ ነገር እንግዳ ካረካበት ሆቴል ማለት ትርፉ ጥሩ ነገር እንግዳ ካላገኘበት ህንፃው አይደለም። ሆቴል ህንፃ አይደለም። አገልግሎቱ ሰርቪሱ መመስገን አለበት። ኮሜንት መጻፍ አለበት። እኔ አሁን አንዳንዴ ሌቪ ላይ ኢሜላችን ላይ ያያሉ። ገብቶሻል? ኢሜላችን ላይ ተው ካሌብ ዩር ሰርቪስ አሜዚንግ ይሉኛል። ገብቶሻል? አንዳንዴ አዲስ አበባ ልብስ ከአሜሪካ ምናምን ልብስ ያመጡልኝ this gift for Mr. ካሌብ ብሎ ያመጣል። ሄጂ የወሰድኳቸው ጊዜያቶች አሉ። ስጦታ ይመጡልኝ ማለት ነው። ሰርቪስ ነው። ትክክል። ሰርቪስ ኳሊቲ ከሌለ ህንፃ ነው። ሰው የሌለበት ደግሞ ኦና ነው። እውነት ነው። ስለዚህ ሰርቪስ ላይ መሰራት አለበት የሚል በጣም ያስጨንቀኝ ጀመር። እንዴት ማድረግ አለብን? ከዛም እኔ ያስጨንቀኛል የውጭ ዜጎች እንዴት መሆን አለባቸው የሚል የመጀመሪያ ነጭ የተቀበልኩት ዶክተር አንደርሰን ነው። የክርስቲያን ሆስፒታል ዶክተር አንደርሰን ሽኝት ሲደረግላቸው እኔ ምንም ማድረግ ስለማልችል በሆቴል ስምና በወላይታ ህዝብ ስም ደብዳቤ ጻፍኩላቸው። ታንክስ ኤንድ ፌርዌሊንግ ሌተር ኦን ቢሃፍ ኦፍ ያዕቆብ ሆቴል ኤንድ ኦል ወላይታን ፒፕል በሚል የምስጋና ኔሽን ደብዳቤ ጽፌ። በነገራችን ላይ ነጮች ደግሞ እንደዚህ አይነት ነገር በጣም ነው የሚወዱት። በጣም ነው የሚወዱት። ያን ጽፌ ቤት ያሉት ሰራተኞች ሁሉ ክችን ያሉትን ሙሉ ነጭ ጋውን ለብሳችሁ ተዋልኳቸው።
ሰራተኛ ሁሉም በክት ልብሱ ያው የስራ ልብሳችን የክት ልብስ አይደል? በልብሳችን መተን እሳቸውን እናጅብ እናመስግናቸው። ይሄን ደብዳቤም ልስጣቸው። በእኛ ሆቴል ስም ደግሞ በወላይታ ህዝብ ስም ደግሞ ንግግር ላድርግ ላመስግናቸው። አመሰግናለሁ። ያው እንደ ወላይታ እኮ ያበረከቱት አስተዋጽኦ ቀላል የሚባል አይደለም። እውነት ነው። ክርስቲያን ሆስፒታል ሲነሳ ማለት እንደ ኢትዮጵያ ነው። ለወላይታ ህዝብ ያላችሁ ፍቅርስ ትክክል። እውነት አንዳንዴ ሰዎች ድካማቸው አይታይም፣ ልፋታቸው ሊመሰገኑ የሚገባ ነው። እና ያን ሳደርግ ዶክተር አንደርሰን እንባ ነው የተናነቃቸው። እንባ ተናነቀ። እንዲቆሙ ነው የቀረው። እነሱን ይዘው የመጡ ዶክተሮች አሉ፣ ስታፎች አሉ። እንዴት አሰብክ ይናሉ? በፖስታ አድርጌ ሰጠኋቸው። የሰጠሁት ለምንድን ነው? እችን ሌተር የምስጋና ሌተር ያሉበት ሲሄዱ አሜሪካን ሲሄዱ እችን ሌተር ያዩዋታል። እውነት ነው። ልክ የሚገርምሽ ያን ቀን ያችን መጨረሻ ላይ ለነበረው ስታፍ ሁሉ ብር መስጠት ጀመሩ። አስታውሳለሁ። ለእያንዳንዱ ሰው ብር። ይሄ ለኔ እኮ ትልቅ ክብር ነው። አመሰግን። ቢያንሳችሁም እንኳን ቡና ጠጡ እያሉ እስከ ጥበቃ ድረስ ይህን ጥበቃ የመጀመሪያውን በር ጥበቃ ሰጥተው ሁለተኛውን በር ጥበቃ ፈልገው ማለት ነው። ልክ ጡረታ ወጥቶ አይደል የሄዱት ከዚህ? የሚከምሽ እዛ ደርሰው ጡረታ አልወጣም ያሉት ምናልባት ሰምተሽ እንደው አልወጣም 5 ዓመት ይጨመርልኛል። ያ ሲጨመርላቸው እንደገና ህዝባችን ለማገልገል አልመጡም። በጣም የሚቀር ደስ አይልም? በጣም ከዛም ደስታ ለካ ወላይታ ውስጥ አንድ ነገር እያረኩ ነው አልኩ። የሆነ አሻራ እያስቀመጥኩ ነው ማለት ነው አልኩ። ደስ ይለኝ ጀመረ። ከዛም ሁለተኛ እንግዳ የመጡት ሞሲፉት ላይ የሚሰሩ ዶክተሮች ነበሩ፣ የጀርመን ዶክተሮች 5 ዶክተሮች መጡ። እነሱን ተቀብዬ ሞሲፉት ምንድነው መረጃ ሰማ። እኛ በተፈጥሮ ኤሌፋንቲዝም የሚባለው ይችላል እንግዲህ በእኛው ባህል እኮ ወንበር እንኳን አሰጥም። በእውነት ሰው የሚጸየፍ ትክክል ነው። መጥፎ ጠረን ያለውን ሳይጸየፉ ያን ሲያደርጉ በጣም ገርሞኛል። በቪዲዮ ሲያሳዩ ያው እኛ በስራ አጋጣሚ የማየትም እንትናለን። እኚህ ከዛም ያ ማድረጋቸው ሳያንስ እነዛ ሰዎች ቤት ለመስራት አቅም ስለሌላቸው ቤታቸውን ይሰሩ ነበር። ቆርቆሮ ቤት ይሰሩላቸው ስለዚህ ህይወታቸውን የሚቀይር ነገር እና የሆነ ነገር እየከፈቱ የስራ አማራጮችን ሰጧቸው ነበር። ልክ ነው። ይህ ሲሆን ለምን አልተመሰገኑም?